አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? እኛ አልሐምዱሊላህ ሰላም ነን። ረመዳን እንዴት ይዟችኋል? እኔም እንግዲህ አልሐምዱሊላህ ረብል ዓለሚን የማይለመድ ነገር የለም። ያው ለምጃለሁኝ ማለት ነው ውዶችዬ፣ ግድ ነው። ስለዚህ አልሐምዱሊላህ ከኔም ጋር ምንም አይልም። እንደምታዩኝ እንግዲህ ከመዳም ቤቱኝ ነው የመጣሁት። ዛሬ ደግሞ የብዙዎቻችሁ ጥያቄ የሆነውን በመጀመሪያ በጣም ይቅርታ እላችኋለሁ። በውስጥ መታችሁ የጠይቃችሁኝ ያልመለስኩት ለምንድን ነው በድጋሚ ወደ ስደት የመጣሽው? ቤት አለሽ፣ ስራ ጀምረሻል፣ ለምንድን ነው የተሰደድሽው እያላችሁ የጠየቃችሁኝ ብዙ ልጆች አላችሁ። በውስጥ ጠይቃችሁ በኢሞ በዋትስአፕ ያልመለስኩላችሁ በጣም አውፍ በሉኝ። ሀባይብ ያው ትረዱኛላችሁ ብዬ ተስፋ አደርጋለሁ። እንደመጣሁ ምርጫ ሆነብኝ፣ ረመዳን መጣ። ስለዚህ ብዙ እየገባሁኝ አይደለም፣ አውፍ በሉኝ ማለት ነው። ዛሬ ግን ከሀስከፈ ዘርዝሬ ነግራችኋለሁ። ከእናንተ የሚጠበቀው በደንብ ጆሮአችሁን ኮርኩራችሁ ቪዲዮውን እስከ መጨረሻው ድረስ ማዳመጥ አለባችሁ ማለት ነው ውዶችዬ። ከዛም በፊት ደግሞ ቻናሌን ሰብስክራይብ አድርጉኝ። ለምንድን ነው ሰብስክራይብ የማታደርጉኝ? ምን ችግር አለው? እኔ እናንተው የመዳም ቅመም ነበርኩኝ አይደል? አሁንም ነኝ። ይኸው መዳም ቤት ነው ያለሁት። ስለዚህ ምን ችግር አለው? ሌላ ቦታ ብዙ ነገር ታደርጋላችሁ አይደለም? ለምን እኔ እህታችሁን አታበረታቱኝም? አሁንም ቲክቶክ ኢንሻአላህ በአዲስ ቻናል በቲክቶክም እመጣለሁ። ቲክቶኬንም አበረታቱኝ። እቃ ማዘዝም የምፈልጉ እቃ አዘዙን። ቻናሌ ታደገ፣ ለስራዬ በጣም ያስፈልገኛል። ላይክ ታደረጋችሁልኝ ቻናሌ ይሸረትልኛል ማለት ነው ውዶችዬ። ከዛ እንዳላበዛባችሁ ወደ መጣሁበት ርዕስ ስመጣ ለምንድን ነው በድጋሚ ስደት የተሰደድሽው ላላችሁኝ፣ ሀባይብ እኔ ወድጄ አይደለም የተሰደድኩት። እውነት ለመናገር አንዳንድ ጊዜ ሰው ስታማክሩ ጥሩ ነገርም ታገኛላችሁ፣ አንዳንዴ ደግሞ መጥፎም ያጋጥማል ማለት ነው። እኔ መጥፎ አጋጠመኝ እያልኳቸው አይደለም። አልሐምዱሊላህ ሳኡዲ እንግዲህ የምትኖሩ ልጆች ታውቁታላችሁ። የምህረት አዋጅ ወጥቶ ነበርና እኔ ለሄድ ስል እንዴት 16000 ሪያል ተከፍሎ 25000 ሪያል ተከፍሎ ሰው ኢቃማ እያሰራ እንዴት አንቺ ኢቃማሽን ታበላሻለሽ አሉኝ። ማነው እና 20 ቁረጭልኝ ብያት እና 20 ልትመታልኝ ተነጋግረን ጨርሰን ከሴትዮዬ ጋር ይሄ ኬስ ሲመጣ እንዴ ስለ ይሄ ነገር ብዬ ሰው ሲያስፈራራኝ በቃ ብዬ እኔ ምንም የምጎዳው የለኝም አልኩኝና ራሃጅያ ተቆረጠልኝ ማለት ነው። መሄጃም መምጫም ትኬት ተቆረጠልኝ። ለ6 ወር እንኳን መችልኝ ስላት አምሸይ ትኮኒ ረመዳን ሂን አለችኝ። ከዛ እሺ ብዬ 4 ወር ከ20 ቀን አጋጣሚ ሆነ ረመዳን ፊታችን ቀረበና 4 ወር ከ20 ቀን ተቆረጠልኝ። አገሬ ገባሁ። አልሐምዱሊላህ ረብል ዓለሚን ልጄንም ባሌንም ቤቴንም ቤተሰቦቼንም ሁሉንም አገኘሁ፣ በሰላም አገኘሁ። ትልቁ ነገር ደግሞ ይሄ ነው። እንግዲህ ለስንት ዓመት ሲናፍቀኝ የነበረውን ልጄን አልሐምዱሊላህ ተገናኘሁ ማለት ነው ሀባይ። ከዛም አልፎ ቤተሰቦች ሁላቸውንም አገኘሁኝ። እንደገና ደግሞ ገንዘቤም ሳይጠፋ ሳልናድድ ልዳማ ውስጥ ሳልገባ ሳልበሳጭ በዚች ባለችኝ 4 ወር ውስጥ አልሐምዱሊላህ ደስተኛ ሁኜ ተቀመጥኩኝ ማለት ነው ውዶችዬ። ከዛ መጨረሻ ላይ ቀኑ እየደረሰ ሲመጣ ውስጤ በጣም ተጨነቀና እባክሽ ረመዳንን እዚህ ልሁን አልኳት። እኔ በነገራችን ላይ ጠለብ ነኝ። ማወቅ ያለባችሁ ነገር ብዙዎቻችሁ ጠለብ ነሽ እንደምናምን ትልኛላችሁ። እኔ ኮንትራት ቤት ነው 12 ዓመት ስኖር መጣሁ ከኢትዮጵያ እዚህ ቤት ገባሁ። ጁማዓ ከኢትዮጵያ መጣሁ፣ ሰኞ እዚህ ቤት ገባሁኝ። ማለቴ በፍሪ ቪዛ በራሴ ኢቃማ መጣሁ። ወደ ውሷ ከፊል ሆነችኝ እና ኮንትራቱኛ ነው ያለሁት እኔ። ኢጃዛ የለኝ ምን የለኝ እዚሁ ነኝ። ከዛ ያንን ስላት አይቻልም አለች። አይቻልም እንዴት ነው? ያው ሪከርድ አለቀዋለሁኝ እንድታምኑ ገብታችሁ መስማት ትችላላችሁ። አይቻልም ማለችኝ። በቃ አልጨቃጨቅም፣ ይሄን ያክል እንደዚህ ካለችኝ ምንም አልጨቃጨቅም፣ በቃ ልሄድ ብዬ መጣሁ። እንግዲህ በጣም ደስ ይለኝ ነበረ ረመዳንን ልጄ ጋር ባሌ ጋር ቤተሰቦቼ ጋር ባሳልፍ ማለት ነው። አንድ ቀንም ረመዳንን ሀጅንም ሆነ በዓል ምንም በዓል እንግዲህ ከተጋባን ወደ 8 ዓመት ነውና አብረን ሆነን አሳልፈን አናውቅም እውነት ለመናገር። ያን ደግሞ ያደረኩት እንግዲህ ኑሮን ያሸነፍኩ እየመሰለኝ ማለት ነው ሀባይ። በዛ ምክንያት ተመልሼ መጣሁኝ ሴትዮቱን ላለመክዳት ላለመዋሸት ብዬ ማለት ነው። እንግዲህ 12 ዓመት ማለት ቀላል አይደለም። በቤት አብሬያቸው ስኖር
ጧትም ያገኙኛል፣ ማታም አብረን ነን። በቃ ተለያይተን አናውቅም። እንደዚህ ነን። ኢጃዛ እንኳን እንግዲህ የሚገርማችሁ ነገር በአመት አንዴ ነው የሚፈቀድልኝ። ያው ኮንትራት ቤት ሆንኩ ልበላችሁ እንጂ እንደዚህ እንደ ጠለብ እንደዚህ ተይዤ ተጨናንቄ ምናምን አይደለም የምኖረው። ያው በአመት አንድ ጊዜ ለወር ሰራተኛ እመጣለሁ፣ ኢጃዛ ሄዳለሁ። ከተጋባም በኋላ ማለት ነው። ካንጋባ በፊት ኢጃዛ የሚባል ነገር አላውቅም። ከዛም ኑሮ ሀገር ከገባ በኋላ 3 አመት ኢጃዛ የሚባል የለኝም፣ እዚሁ ነኝ። ገባችሁ? በዛ ምክንያት በቃ እነሱ እኔን ህይወት ያለኝ ምናምን አይመስላቸውም። ከዝንት አለማለም እዚህ እነሱ ጋር እንዲኖር ነው የሚፈልጉት። እና ሀባይ በዛ ምክንያት ለብዙ ጊዜ አብሬያቸው ስለኖርኩኝ እነሱ እኔን ማጣት አይፈልጉም እላችኋለሁኝ። በዛ ምክንያት ተመልሼ መጣሁኝ እና ሀባይ በዛ ምክንያት ተመልሼ መጣሁኝ። ምንም ማድረግ ስለሌለብኝ ነው የመጣሁት። በዚህ ምክንያት ተገድጄ ተቸግሬ ነው የመጣሁት። እና አሁን ደግሞ እናንተ ቻናሌን ሰብስክራይብ ታደረጋችሁልኝ፣ ቻናሌ ሸር ከሆነልኝ፣ ቻናሌ ታደገልኝ፣ ስራዬንም እያስተዋወቅኩኝ ስራዬንም አገሬ ላይ ገብቼ ስራዬን እሰራለሁኝ እላችኋለሁኝ ሀባይ። እና እናንተ ደግሞ ስለዚህ መሄድ ካለባችሁ አገራችሁ ግቡ። አሁንም ቢሆን አትግቡ አልላችሁም። ነገር ግን አትግቡ የምልበት ምክንያት ምን አለ መሰላችሁ? ቤት ካላችሁ ቤቱን ጨርሳችሁ ከሆነ እቃ ከሌላችሁ ይሄ ማሟላት አለባችሁ። ቤቱን ጀምራችሁ ከሆነ ቤቱን ሳጨርሱ አገር መግባት የለባችሁም። ገባችሁ? አንዱን ይዛችሁ አንዱን አንጠልጥላችሁ እንዳይሆን። ምክንያቱም ቤት እያላችሁ አሁን ምሳሌ ብትሄዱ ብር ከሌላችሁ እቃ ብትፈልጉ ወይ ስራ መስራት ብትጀምሩ በምን ትሰራላችሁ? ስለዚህ አሁን ምሳሌ እቃ እንኳን ትንሽ ነገር ራሱ አሟልታችሁ እቃውን ወደ ጎን ትታችሁ ራሱ ትንሽዬ ወራት ያስፈልጋችኋል። ቤት ምንም ከሌላችሁ ደግሞ ቤት ከሌላችሁ አሁንማ ሰርቼ ቤት መስራት አልችልም ያለ ሰው ደግሞ ምን ያደርጋል? ቢያንስ ወራቱን ይዞ አገሩ መግባት ይቻላል። አሁን እንኳን ጠፍቶ የሚሰራ ዱባይም ሆናችሁ ሳኡዲ የትኛውም ሀገር ላይ ሆኖ አሁን ላይ ምንዛሬ ምንም ኢትዮጵያ ኑሮ ውድም ቢሆንም ነገር ግን በጠለብ እንኳን 1000 ብር የሚሰራ ሰው እንኳን በአመት ወደ 400 ብር ይይዛል አይደል እንዴ? እንኳን ጠፍቶ የሚሰራ ሰው እንደው አባካይ ካልሆናችሁ አይምሯችሁን በትክክል ካሰራችሁት ገንዘብ ሴቭ እናርግ ካላችሁ እውነቴን ነው የምላችሁ አሁን ተነስታችሁ ራሱ ትደርሳላችሁ። ምክንያቱም አሁን ጥሩ ስለሆነ ምንም ኢትዮጵያ ውድ ቢሆን እንደነገርኳችሁ 500 ብር የያዘ ሰው ሄዶ ስራውን ይጀምራል። 300 ብር የያዘ ሰው ሄዶ ስራውን ይጀምራል። 200 ብር የያዘ ሰው ሄዶ ስራውን ይጀምራል። ስለዚህ 200 ብር ለማግኘት 300 ብር ለማግኘት 500 ብር ለማግኘት በጣም ትንሽ ጊዜ ነው የሚያስፈልገውና ማለት ነው። አሁንም አእምሯችሁን ከሸቀላችሁት ትደርሳላችሁ ስላችሁ ነው። ግን አንዱን ነገር ጀምራችሁ ወይ ያን ጀምራችሁትን ሳጨርሱት ወይ ከሱ ቀጥሎ የሚቀጠለውን ነገር ካላሟላችሁት ሂዳችሁ ልሰደር ትላላችሁ። ይሄ የማይቀር ነገር ነው። ገባችሁ? ስለዚህ እንደዚህ እንዳትሆኑ እንጂ እኔ አትሂዱ አልልም። በተለይ ይሄ 20 ዓመት 19 ዓመት 15 ዓመት የሰራ ሰው 19 ዓመት ሰርቶ 15 ዓመት ሰርቶ ያላገኘውን ብር አሁን ተነስቶ ራሱ የ19 ዓመት ልፋቱን መመለስ ይችላል። ልብ ላለው ሰው ማለት ነው ሀባይ። ስለዚህ እንደዛ አድርጉ እላችኋለሁ ወዶችዬ። እንግዲህ የቀረ ነገር ካለ ደግሞ በኮሜንት አስቀምጡልኝ፣ እመለሳለሁኝ፣ እነግራችኋለሁ። እኔ ይሄንን ልላችሁ ነው የፈለኩት። ዋናው ነገር ግን እናንተ በቃ ወደ ራሳችሁ ተመልሳችሁ ራሳችሁን እንትን ማለት ነው። መሰለን እናት አባት ያለው ሰው እኔ ቤተሰቦቻችሁን አትርዱ አልልም። ነገር ግን የሚረዳው ቤተሰብ ልጅ እየመጣብኝ ከኋላ ካሜራ ውስጥ እንዳይገባ እያልክ የሚረዳው ቤተሰብ ምሳሌ አሁን እናትና አባታችሁ ገበሬ ከሆኑ ከገበሬነታችሁ የትም አታደርሷቸውም እናንተ። ገባችሁ? ግን የሚለወጥ ፓርት ካለ ግን እንለውጠው ካላችሁ እሱንም ይዛችሁ መለወጥ ትችላላችሁ። እንደዚህ አድርጋችሁ ነው እንጂ ሁላችንም እኮ ሳንረዳ አይደለም እዚህ የደረስነው። ማንኛውም የመጣ ሰው ሲጀመር ቤተሰቡን የላከው ሁሉንም ልጅ አይደል እንዴ? የመጣውም ሲጀመር እንደው አሁን ነው እንጂ ለቤተሰብ እየተባለ ነው ሁሉም ከሀገር የወጣው። ገባችሁ? ስለዚህ ቤተሰባችሁንም መርዳት ትችላላችሁ፣ ራሳችሁም ማደግ ትችላላችሁ። ዋናው ግን ሰውም ስመርጡ በአግባቡ ጓደኛም ስትይዙ በቃ ሁሉንም ነገር ስታረጉ ተረጋግታችሁ ጊዜውን እየጠበቃችሁ ስቴፕ በስቴፕ ታላደረጋችሁት የማይቀየር ነገር የለም እላችኋለሁ። እንግዲህ ምክሬን ከወደዳችሁት ልብ ያለው ልብ ይበል፣ ልብ የሌለው ደግሞ ያው በሰምተው በዚህ ያወጣዋል ማለት ነው። ሀባይ ይሄን ይመስላል።
አያስቀምጥም። ሀገራችን እንደዚህ ነው፣ ሀገራችን እንደዚህ ነው ለሚላችሁ ሰው ማንንም አትስሙ፣ ማንንም አትስሙ። እውነት ለመናገር ሁሉም እዛ የራሱን ህይወት የራሱን ላይፍ እየኖረ እንደዚህ ነው እንደዚህ ነው እንደዚህ ነው ቢሏችሁ አትስሙ። በቃ ምንም ነገር አይቸግርም። ዋናው የሰው ልጅ ጤና ከሆነና ኢማን ካለ ሁሉም ነገር ቀላል ነው እላችኋለሁ። ሀባይ ለዛሬ እንግዲህ ይዤላችሁ የመጣሁት ይሄንን ይመስላል። በድጋሚ ከወደዳችሁት ላይክም አድርጉኝ፣ ሸርም አድርጉኝ፣ ሰብስክራይብም አድርጉኝ። በሌላ ቪዲዮ ደግሞ እስከምንገናኝ ደህና ሁኑ። እወዳችኋለሁ። እኔንም ደግሞ ኢንሻአላህ አላህ በሰላም ለሀገሬ ያብቃኝ እላችኋለሁ። ባይ